አሁን ያቺ አርግዛ ሌላ ሴት መምጣቷ ምንድን ጨዋታ አይደለም የያዛችሁት? ሰላም ሰላም የተወደዳችሁና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነውን። አው ጠፍቻለሁ። ያው የጠፋሁበት ምክንያት ትንሽ መማሩ የነበረ ያው አሁን እግዚአብሔር ይመስገን ሁሉ ነገር ተሽሎኛል አለው። ሁሉ ሰላም ነው። እናንተ ጋር እንዴት ነው? እግዚአብሔር ከናንተ ጋር ይሁን፣ ባላችሁበት ፈጣሪ ከናንተ ጋር ይሁን ነው የምለው። እንግዲህ ዛሬ መጥቻለሁ ማለት ነው። ያው ከዚህ በኋላ በተከታታይ የምመጣ መሆኑ ነው። ያው ብቻዬም ከሰውም ጋር ከማይጋም ከልኩ ከማይጋ እመጣለሁ። እንግዲህ ይሄን ስጀምር የጨረቃ ፋሚሊዎች አመሰግናችኋለሁ ሁላችሁንም። ቴንክ ዩ የኔ ቤተሰቦች። እንግዲህ ያው ስንጀምር ያው ስንሰራ ታበረታታላችሁ፣ ሳንሰራ ስቀር ምን ሆነ ነው ትላላችሁ። የጨረቃ ፋሚሊዎች እንወዳችኋለን፣ እናከብራችኋለን። ሁሉ ነገር ከናንተ ጋር ፈጣሪ አምላክ ከናንተ ጋር ይሁን ነው ምለው። አንዳንድ ጊዜ ያው ባንዳንድ ያማል፣ ያው ሰው አይደለም። ስለዚህ እግዚአብሔር ይመስገን። ሌላው የመጣሁት በቡሩኬና በሃይሚ ጉዳይ ነው። ሃይሚዬ ብሩኬ ብዙ ጊዜ የምናገረው ነገር አለ። እናንተ ላይ ተረጋግታችሁ ሁለታችሁም ሰከን ብላችሁ ነገሮችን አስቡ ምለው ለዚህ ነው። ብዙ ጊዜ ምለው ይሄ ነው። ስለዚህ አሁን ማድረግ ያለብክ ብሩኬም ሆነ ሃይሚ ማድረግ ያለባችሁ መጀመሪያ ራሳችሁን ግዙ፣ ራሳችሁን አስቡበት፣ ለራሳችሁ ሁኑ። በቃ የልጅነት ጨዋታ አይደለም የያዛችሁት፣ ጓደኝነት ነው፣ ህይወት ነው። ስለዚህ ትንሽ ደስ ያለኝ ነገር አለ። ብሩኬ ወደ ራስህ ቀልብ ተመልሳል። እኔን ራሱ የሆነ አይነት ነገር ውስጥ ከተይ ነበረ። በጣም ተናድጄብ ነበረ፣ በጣም ተሰምቶኝም ነበረ። ለሃይሚዬ የእውነት በጣም ተሰምቶኝ ነበር። ሌላ ሴት አሁን ያቺ አርግዛ ሌላ ሴት መምጣቷ ምንድነው ብዬ ነበረ። ትላንትና ባየው ቪዲዮ ደግሞ ምርጥ ሰው ነች ልጅቷም ያው ትልቅነት ነው በእውነት በቃ እኔ ብቻ ምርጥ ሰው ነች። ሌላ ነገር የሆነ ነገር አታሳይም። ስለዚህ ልጅቷም እግዚአብሔር ያክብራት፣ በጣም ጥሩ ልጅ ነች የመሰለኝ ማለት ነው። ማለት ያው የሰው ልጅ ቀረቤታው ነው። እኔ አልቀረብኳትም፣ ግን የሆነ ሁኔታዋ እነሱን የማስተማር እንትኑ ደስ ይላል። ሌላው መናገር እንፈልገው ምንድነው ብሩኬ ትንሽ ጥፋት እያጠፋ ነው ማለት። ብሩኬ ያጠፋበት ምክንያት ሃይሚዬን በእንደዚህ አይነት ነገር ባትላት አሪፍ ነበረ ማለት። ሌላ ሰው ቢሆን ትል ነበረ በቃ ይሆናል አይደል? እኔ እንደማስበው አሁን ምን ትለኛለች? አሁን ማሂ እንደዚህ ባረጋት ምን ትለኛለች ብዬ ሳስበው ኧረ በስመ አብ ወልድ በጣም ይከብዳል። ስለዚህ ይሄ የመፈተን ስራ ቢቀር እሷ የምትወድ በእንደዚህ አይነት ነገር መፈተን ሳይሆን እንደምትወድም እኮ ትነግራለች፣ በቀደምም ነግራለች። ስለዚህ ብሩኬ በእንደዚህ አይነት ፈተና አቁም። ለምን ያቺ ልጅ አልጋ ላይ ነው። አልጋ ላይ ማለት ሌላ ነገር ነው፣ ክብር ነው። አልጋ ክብር ነው፣ ብዙዎቻችን የምናውቀው ነገር ነው። ስለዚህ ብሩኬም ይሄን ነገር ይቅርብ፣ በቃ ትክክል ነው፣ ስህተት ነው ያረከው፣ ይሄ ነገር ተቀበለኝ። ይሄን ቪዲዮ ስታየው ግን በል ያው ስልኬንም አለማንሳትክ አንድ ነገር ነው። ስለዚህ ያው አንዳንድ ጊዜ ህይወትን ለመምራት ከሀገር አብዛኞቻችሁ ወጣችኋል። እንግዲህ እኔ ደግሞ ሀገር ውስጥ ሆኜ ወደ ክፍለ ሀገር ምናምን ነው እየወጣ ያለሁት። ስለዚህ ይሄ ነገር ስላልተመቸኝ ነው ያላልኩት። ያው እርቅ ምናምን እነሱ ውስጥ ገብቼ ምናምን አላልኩም። በዚህ ሶሪ ይላለው። ያው እንጀራም ጉዳይ ነው ብዬ ነው ማስበው። ሌላው መናገር እንፈልገው ብሩኬ ያው ወደ ብሩኬ ስመለስ ብሩኬ አሁን የነገርኩህ ትክክል አይደለም። ስለዚህ መውደዷን አለመውደዷን አሁን ለምሳሌ አሁን አንተ እኔ ተረዳው ነገር ምንድነው ያቺኛው እርጉዟ ልጅ እዩ የምትባል በቃ ልብክ ምንም ነገር ያውቀዋል፣ ቀልብክ ያውቀዋል፣ ያንተ አለመሆኑ ያውቀዋል። ስለዚህ ያንተ ካልሆነ ይሄ ልጅ ቀጥታ ሃይሚዬን ማስረዳት ማሳመን እስከዛ ድረስ መጠባበቅ ነው። ከዛ ውጪ ሌላ ሴት ማምጣት አልነበረብህም ነው።
ማለት የፈለኩት። ስለዚህ በጣም ነው እንትን ያለኝ ፊል ያደረኩት። ትላንትና ነው ያየሁት ቪዲዮውን፣ ሁለቱንም የትላንትና ወዲያም አይቼዋለሁ። ስለዚህ ይሄ ነገር በእናንተ ላይ ማየት አልፈልግም። በቃ እናንተ ጥሩ ሰው ናችሁ፣ የምታድጉ ልጆች ናችሁ። ደስ ብሎ የነበረ ስለዚህ እናንተን የሚያስጠፋችሁ የእናንተን እንትን የሚያስጠፋው ምንድነው? እስቲ ነገሩኝ ኮሜንት ላይ። የእናንተ እንትን የሚለው በቃ ከመጀመሪያው ቪዲዮ ሰራላችሁ ነበር። ተረጋግታችሁ ነገሮችን አስቡበት። ሁሌም ነው የምላችሁ፣ ርዕሱ ላይ ራሱ ተረጋግታችሁ ነገሩ ላይ አስቡበት ነው። ለምን ተረጋግተ ብታስብ፣ ሀይሚዬም ተረጋግተሽ ብታስቢ ይሄ ነገር አይመጣም። ማታውን በጣም ደስ ብሎኝ እንዲህ የሆነ እንትን ሴሪሞኒ አዘጋጅተህ ምናምን ስትቀበላት ስታቅፋት ሁላ ደስ ብሎኛል። ስለዚህ አንተ ያን የወድህን ከነገርካት በቃ ይበቃል። ዛሬ ደግሞ ያ ነገር አንዳንድ ጊዜ የሰው ልጆች ነን አይደል? እኔ አሁን እንደ እየተራመድኩኝ እንትን አለ በቃ ረጋ ብዬ ራሴን ተኝቼ ሳስበው እንዲህ ብለውስ እንዲህ ብላትስ የሚል ነገር አለ። ስለዚህ የምታስብበት ሰዓት መስጠት ነው። ያው እንግዲህ እንደ ሰውኛ ስናስበው ደግሞ ትናደዳለች ሀይሚዬ፣ እውነቷን ነው። ማንም ቢሆን የማይቀበለው ነገር ነው። ስለዚህ አልጋ ላይ ፎቶ ተነስቶ መላክ ምናምን ነገር አልነበረብህም ብሩክዬ። ሀይሚዬ ደግሞ እውነት ነው ትናደዳለች። ስለዚህ ነገሮችን በረጋታ ማሰብ ነው ያለብን። ስለዚህ ያው ማድረግ ያለብክ ብሩኬ ምንም ነገር ይሁን ምንም ነገር ይምጣ ምንም ነገር ይሁን በእንደዛ አይነት ነገር አትፈትኑ፣ አትፈታተኑ። እግዚአብሔር ደግሞ የእናንተን ህይወት የሚቀይርበት ሰዓት ነው። ህይወታችሁን ይቀይረዋል ፈጣሪ። የጨረቃ ፋሚሊዎች ደግሞ ለኛ የምትጨነቁ የምትወዱ የምንወዳችሁ ምርጥ ፋሚሊዎች ብቻ እኔ ቃል ያጥረኛል ለእናንተ። ጥሩ ነገር ነው የምታስቡት፣ ትደውሉልናላችሁ የሆነ ነገር ስለሆነ። ስለዚህ ፋሚሊዎቻችን ሁሉ ነገር ለበጎ ነው። ይሄ ነገር ያደረገው ደግሞ ፈጣሪ የሆነ ነገር ሲከፍት ነው። ስለዚህ ነገሮችን እናስተውላለን። በቃ የሚሆነውን ነገር ይሆናል ማለት ነው። ብቻ ደስ ብሎኛል ብሩኬ፣ በጣም ቴንኪው። በነፍስቴም በኩል በማንም እየደወልኩኝ የሆነ ነገር በቃ እንድታደርግ የማደርገው ነገር ለኔም ያው መልስ ይሆነኛል ማለት ነው። እኔ መናገርም አልፈልግም። ሀይሚዬ ደግሞ በቃ ነገሮችን ማለፍ አለብሽ። በቃ ከዚህ በኋላ ወደ መጥፎ ነገር እንዳይሄድ እየመከርሽውም ለው ያለሽው ሴት ልጅ ደግሞ እናት ነች፣ ብልህ ናት። በቃ እኔ መናገር ፈልጎ ይሄ ነው በቃ። ስለዚህ ብሩኬ ማስተካከል ያለብን ነገር አስተካክል። ምንም ነገር እኮ አይደለም መስተካከል ያለበትን አስተካክላ። ሀይሚዬ የማትፈልገውን ነገር እኮ በቃ እንትን አለ ማለት ነው። ስለዚህ ሀይሚዬ ያው አብራችሁ እስከምትኖሩ ድረስ ተጋብታችሁ ሽማግሌ ልከ ተጋብታችሁ የራሳችሁ ህይወት ይሄ የራሳችሁ ህይወት ነው፣ ግን የራሳችሁ ህይወት እስክትጀምሩ ድረስ ትዳር የሚባለው ነገር እስክትገቡ ድረስ ነገሮችን ረጋ ሰከን በሉበት። ያው እኔ ከታላቅክ ተማር ብዬ ነው ምነግርህ። ያው እኔ እንግዲህ አግብቻለሁ ሀገር እያየ ብዬ ተብሎ ነው። ስለዚህ ሀይሚዬም ብሩኬም ከኛ ከታላላቆች ከኔ ከታላቅክ ተማር ነው ምልክ። ሌላው የጨረቃ ፋሚሊዎች በጣም ሪስፔክት ለእናንተ ክብር አለኝ፣ ክበሩልኝ እናንተ። ሌላ ጓደኞቹ ደግሞ አንድ ቪዲዮ አይቼ ነበር ፍፄ ላይ የተጫነ። ፍፄ ምርጥ ጓደኛ ሆነ። ብዙ ጊዜ ወቅሳለሁ። ትላንትና በጣም ነው ያስደሰትከኝ። ብዙ ጊዜ እኔ እንደው የጠረጠርኩት አንተን ነበረ። ቤቱን ያሳየው የብሩኬን ቤት ያሳየው አንተን ነበር የጠረጠርኩት። ስለዚህ ብሩኬ ማለው ፍፄ ነበር የጠረጠርኩት። ስለዚህ ፍፄ ደግሞ ነገሮችን አንተ እንትን እያልከው ያለው ምርጥ ጓደኛ ሆነ። ብዙ ያሳለፋችሁ ከልጅ ከትንሽዬ እስካሁን ድረስ እኔ እስካየዋችሁ ድረስ
እንትን ብላል። ያው አብራችሁን ያደጋችሁት ስለዚህ የሱን መጥፎ እንደማትፈልግ አሁን ነው የገባኝ። አሳተመ እስከመልበስ ድረስ ልብስ አይቻለሁ። ፍፄ ብቻ የሃይሚና የብሩክን ነገር አስተካክልላቸው። ይሄ ነገር በቃ ምንም ነገር አይደለም። እና ሐሰን በቃ እናንተ ጥሩ ሁኔታ ውስጥ አይደላችሁም። ቤኪ በቃ ማስተካከል ነው ብቻ። ሃይሚና ብሩኬን ለመለያየት የሚሞክር ሰው እኔ ፈጣሪ አይማረው ነው ብለው። ለምን ህይወት ነው እየተመራ ያለው። በቃ የነሱ ህይወት እንትን ለማስተካከል እየሞከሩ ነው። ወደዚህ ሄዳሉ፣ ግን መሀላቸው ላይ ሰው እየገባ እንትን የሚል ነገር አለ። ስለዚህ ማስተካከል ያለበት ከጓደኞቹ አስተካክሉ። ፍፄ በጣም ቴንኪው እናመሰግናለን። ሀብ ደግሞ ብዙ እንትን ብለሻል፣ ለፍታል፣ እግዚአብሔር ያክብርልን። ብሩኬ እንግዲህ ያው የተናገርኩትን በልቦና ያሳደረብህ። የጨረቃ ፋሚሊዎች ደግሞ እንወዳችኋለን፣ እናከብራችኋለን። እኔ በምንኛ መናገር እንደምፈልግ አላውቅም። የእናንተን ትልቅነት ትልቅ ናችሁ። ያው እኔ ብቻ በቃ እግዚአብሔር ይክፈላችሁ ሁለታችሁም። የኛን እንትን ማለት የኛን መውደቅ ማትፈልጉ ናችሁ። እግዚአብሔር ያክብራችሁ። ጋሽዬ ደግሞ ሪስፔክት በቃ ምንም አይወጣለት አባት ነው። ሌላው ግን ያው ነብሩኬ ተረጋግታችሁ አሁንም የራሳችሁን ህይወት ምሩ። አሁንም እከሌ ገባች እከሌ ሴት አመጣ አይሆንም። በቃ ማንም ሰው እኮ ሊረዳው የሚችለው ነገር ነው። ለምን ምንም አይነት ፈተና እኮ አያስፈልግም። ትዳር ሲያገቡ ሰዎች እኔ አሁን ሚስቴን እንትን ብያለሁ ያገባዋት ፈተኛት አይደለም። ለምን በቃ እኔ ትሆነኛለች ካልኩኝ እህሉ አይኮነች ከኔ ጋር ትኖርለች። ከዛ ውጪ እኮ ፈተና ምናምን አያስፈልገው። እንደምትወጁ ምናምን ነገር የሚባለው ነገር አቆሙ። ሃይሚዬ ደግሞ እሺ ተብለሽ ይቅርታ አድርገሽለት ወደ ራስሽ ተመልሰሽ አንድ ላይ ሆኑና የጨረቃ ፋሚሊዎችንም አስደስችልን፣ እኛም እንደሰት። እናንተ አንድ ስትሆኑ ነው ደስ የሚለን። መለያየት መጣላት የሰይጣን ነው የሚሉት እነሱም እኔም እንደዛ ነው ማምኑባቸው። ስለዚህ ማስተካከል ያለባችሁ ሃይሚዬም ወደ ራስሽ ተመልሰሽ ወደ ብሩኬም ወደ ራሷ። ከዛ በኋላ ያኛው በቃ ያኮ ማንም የሚያምንበት ጉዳይ ነው። ቤተሰብ ሁሉም ያወቀበት ጉዳይ እስከሆነ ድረስ አስረግዞ ምናምን ነገር የሚባለው ነገር ከዚህ በኋላ ባታነሱት ነው ባይ ነኝ። ስለዚህ ማስተካከል ያለባችሁ ብሩኬም ሃይሚም በቃ አንድ ላይ ሆኑ። የጨረቃ ፋሚሊዎች ተደስተን እኔም ተደስቼ እልል ብዬ ቪዲዮ እንድሰራ አድርጎኝና የጨረቃ ፋሚሊዎች ደግሞ በጣም ነው ማመሰግናችሁ። እንወዳችኋልና አክብራችኋለን። እኔ ትንሽ አሞኝ ነበረ፣ አሁን አሪፍ ላይ ነኝ መሰለኝ። ሰውነቴም ራሱ አሪፍ ነው፣ እግዚአብሔር ይመስገን። የጨረቃ ፋሚሊዎች እንወዳችኋልና አክብራችኋለን። ቤተሰብ ለጥሩ ነገር ሁኑልን፣ ለጥሩ ነገር ያድርሳችሁ፣ ያሰባችሁት ነገር ያሳካላችሁ። እኔ ደግሞ በዚሁ እንዲያወራው ልቋጨውና የወሬ በቃ ብዙ ሳወራም ጥሩ አይደለም። እኘኝ እየተባልኩ ነው አይባልም። ግን ያው እኔ የምሰራው ቪዲዮ እነሱ እንዲደርሳቸው እንጂ ለምንም አይደለም። አብዛኞቻችሁ ጥሩ ኮሜንት ነው የምትሰጡት። አሁንም ጥሩ ኮሜንት እንዳነባ አድርጉኝ። መጣላት የሰይጣን ነው። ብሩኬና ሃይሚን ማጣላትም የሰይጣን ነው። ስለዚህ ጥሩ ነገር ጽፋችሁ ለኔም ጥሩ ነገር ጻፉልኝ። ይሄን ቤት ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ እንድትቀላቀሉ እንፈልጋለሁ። ቤተሰብ እንወዳችኋለን፣ እናከብራችኋለን። ቴንክ ዩ